አዲሱ የመረጃ ነጻነት አዋጅ የመረጃ አቅርቦት ግዴታን በግል ተቋማት ላይም እንደሚጥል ደግሞ ቀጥለን ነግራችኋለን። አዲሱ የመረጃ ነጻነት አዋጅ ትልቁና ዋነኛው ማሻሻያ የመረጃ አቅርቦት ግዴታ ከመንግስታዊ ተቋማት ወሰን የተሻገረ ማድረጉ እንደሆነ የሕዝብ እንባ ጠባቂ ተቋም አስታውቋል። ከዚህ ቀደም መረጃ የመስጠት ግዴታ የነበረባቸው የመንግስት መስሪያ ቤቶች፣ የመንግስት የልማት ድርጅቶችና በመንግስት ስራ ላይ የተሰማሩ የንግድ ማህበራት ብቻ ነበሩ ያለው ተቋሙ ይህ አሰራር አሁን ወደ ግል ተቋማት እንዲሰፋም አዋጁ ያግዛል ብሏል። ተቋሙ አዲስ የጸደቀውን የመረጃ ነጻነት አዋጅና በበጀት ዓመቱ ያከናወናቸውን ተግባራት አስመልክቶ በዛሬው ዕለት ለመገናኛ ብዙሃን በሰጠው መግለጫ የአዋጁን አስፈላጊነት እንዲሁም መረጃ የማይሰጡ ተቋማትና አመራሮች ከገንዘብ ቅጣት እስከ እስራት የሚያደርስ መቀጮን የያዘ መሆኑን ገልጿል። መግለጫውን የተከታተለችው ሪፖርተራችን መስለ ሀሺም ተጨማሪ አላት። የሕዝብ ተወካዮች ምክር ቤት ሰኔ 18 ቀን 2018 ዓ.ም አዲሱን የመረጃ ነጻነት አዋጅ ማጽደቁ የሚታወስ ሲሆን ይህንን አዋጅ አስመልክቶ የሕዝብ እንባ ጠባቂ ተቋም በሰጠው ጋዜጣዊ መግለጫ አዲሱ አዋጅ በኢትዮጵያ የመረጃ አቅርቦትና ግልጽነት ላይ የያዛቸውን ቁልፍ ስራዎች በዝርዝር አስቀምጧል። ለ17 ዓመታት ያገለገለው ነባሩ አዋጅ ከዘመኑ ፈጣን ተለዋዋጭ ከቴክኖሎጂ እድገትና ከዜጎች ፍላጎት ጋር አብሮ መጓዝ ባለመቻሉ አዲስ አዋጅ ማርቀቅ የግድ ሆኗል ያሉት የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ስመኝ ውቤ ነባሩ አዋጅ መረጃን በተሟላ የአስተዳደር ስርዓትና ግልጽነት ባለው አኳኋን ለማቅረብ የሚያስችሉ በርካታ የአፈጻጸምና የአደረጃጀት ክፍተቶች ነበሩበት ብለዋል። የመረጃ ነጻነት አዋጅ 592 ከዚህ በፊት ላለፉት 17 ዓመታት ያገለገለ አዋጅ ነው። ይህ አዋጅ በርካታ ችግሮች እንዳሉበት ቅድም በመግለጫዬ ለመግለጽ ሞክሬያለሁኝ። ዋናውና የመጀመሪያው ችግር አዋጁ ከዚህ በፊት ከመገናኛ ብዙሃንና የመረጃ ነጻነት አዋጅ በሚል ከሌላ ከመገናኛ ብዙሃን ጋር በጋራ ተዳብሎ መውጣቱ በራሱ አዋጁ በአግባቡ እንዲታወቅና ስራ ላይ እንዳይውልም የራሱ የሆነ ችግር ፈጥሯል። ስለዚህ የመገናኛ ብዙሃን ደግሞ ባለፈው በ2013 ራሱን ችሎ የራሱን አዋጅ አውጥቶ የወጣበት ሁኔታ ነው ያለው። ስለዚህ ይሄኛው አዋጅ 592 ውስጥ ክፍል 3 ውስጥ ያለው የመረጃ ነጻነት አዋጅ ራሱን ችሎ እንዲወጣ ነው የመጀመሪያው የተደረገው። ሌላኛውና ሁለተኛው ችግር ደግሞ በተለይ አዋጁ አሁን የደረስንበትን የቴክኖሎጂ እድገት በዓለም አቀፍ ደረጃ በሀገር ውስጥ ያሉ የፖለቲካ ለውጦችን ጭምር ታሳቢ ያደረገ አይደለም። ዋና እንባ ጠባቂ ስመኝ አዲሱ አዋጅ ጋዜጠኞችና የሚዲያ ተቋማት ስራቸውን በነጻነትና ያለምንም ፍርሃት ማከናወን እንዲችሉ የሚያግዙ ልዩ ህጋዊ ክልላዎችን ስለማካተቱም ነው ያብራሩት። ይህ ማሻሻያ ሚዲያው የህዝብ ዓይንና ጆሮ ሆኖ የመንግስትንና የግል ተቋማትን አሰራር እንዲከታተል፣ ሙስናና ብልሹ አሰራርን እንዲያጋልጥም ምቹ ሁኔታን ይፈጥራልም ነው ያሉት። ሌላው የዚህ አዋጅ መውጣት ትልቁ ጠቀሜታ እንግዲህ እንደ ሀገር ለዲሞክራሲ ስርዓት ግንባታ መረጃ ማግኘት ለዜጎች እጅግ ወሳኝ ነው። እንዲሁም ደግሞ ለመልካም አስተዳደር የመልካም አስተዳደር እጦት በሀገራችን በከፍተኛ ደረጃ እንዳለ ይታወቃል። ይህንን ችግር ለመፍታት ዜጎች መረጃ የማግኘት መብታቸው መጠበቅ መቻል ያለበት ነው። የሚያገኙት መረጃ በመግለጫ ውስጥ እንደተቀመጠው ሪፖርት ሊሆን ይችላል። የተቋሙን አፈጻጸም፣ የተቋሙን እቅድ፣ ተቋሙን የሚመለከቱ የኦዲት ግኝቶች የመሳሰሉትን የትኛውም ዜጋ ጠይቆ የማግኘት መብት እንዳለው በግልጽ ተቀምጧል። በተለይም አዲሱ የመረጃ ነጻነት አዋጅ የግል ድርጅቶች በተለይም ከመንግስት ጋር በጋራ የሚሰሩት መረጃ የመስጠት ህጋዊ ግዴታ ተጥሎባቸዋል ያሉት ዋና እንባ ጠባቂዋ ይህ መሻሻያ የግሉ ዘርፍም ተጠያቂነትና ግልጽነት የሰፈነበት እንዲሆን ከማድረጉም በላይ የዜጎችን መብት ለማስጠበቅ ትልቅ መሳሪያ ሆኗል ብለዋል። መረጃ ዜጎች ልክ እንደ ማንኛውም ሀብት መረጃም ሀብት ስለሆነ ይህንን ሀብት አግኝተው እንዲጠቀሙ የማድረግ ኃላፊነት በመንግስትም በግል ድርጅቶችም ላይ እንዲጥል ተደርጎ ነው የተቀመጠው። የቀድሞ አዋጅ መረጃ የመስጠት ግዴታን የሚጥለው ለመንግስት ተቋማት ላይ ብቻ ነው። ይሄኛው አዋጅ ግን በተለይ ትላልቅ የሚባሉ የግል ድርጅቶች በዋነኛነት ከመንግስት ጋር በአጋርነት የሚሰሩ ድርጅቶችን እንዲሁም ደግሞ የመንግስት ኃላፊነቱን በውክልና ወስደው የሚሰሩ ትላልቅ ድርጅቶች ጭምር ይሄንን በተመለከተ መረጃ የመስጠት ኃላፊነት እንዳለባቸው ነው የሚያስቀምጠው። በተጨማሪም ለሚዲያ ተቋማት ሆነ ብሎ መረጃ የደበቀ፣ መረጃ ያጠፋ፣ ያፋለሰና በተንኮል የከለከለ መሆኑ ጥፋቱ በፍርድ ቤት የተረጋገጠበት ኃላፊ በእስራትና በገንዘብ መቀጮ እንደሚቀጣ አዋጁ ይደነግጋል ነው ያሉት ዋና እንባ ጠባቂዋ። ሆን ብሎ መረጃ ወይም ሰነድ ያጠፋ፣ ያበላሸ፣ የቀየረ፣ የደለዘ፣ የደበቀ፣ ያፋለሰ፣ በተንኮል የከለከለ፣ ሐሰተኛ ሰነድ የሰራ፣
ሙስናን ወይም ሌላ ህገወጥ አሰራርን የሰራ የስራ አፈጻጸም ብቃት ጉድለትን ወይም የግለሰብ ወይም የመንግስት አካል ወይም የድርጅት ቅሌትን ለመሸፈን መረጃን በሚስጥር እንዲያዝ ያደረገ 5 ዓመት በማይበልጥ እስራት ወይም 100,000 ብር የገንዘብ ቅጣት ወይም በሁለቱም ይቀጣል። ዋና እንባ ጠባቂው አክለውም ይህንን አዲስ አዋጅ ለህብረተሰቡ በማስተዋወቅና ግንዛቤ በመፍጠር ረገድ የሚዲያ ሚና እጅግ የላቀ እንደሆነ የገለጹ ሲሆን ይህ አዋጅ ተቋማቱ በምን አግባብ እየተገበሩት ነው የሚለውን ክትትል የሚደረግበት ስርዓት እንዳለ አብራርተዋል። እያንዳንዱ ተቋም ቢያንስ በአመት አንድ ጊዜ ለኢትዮጵያ ህዝብ እንባ ጠባቂ ተቋም ሪፖርት ማቅረብ አለበት። የሚያቀርበው ሪፖርት በዋነኛነት የተለመደውን አይነት የህዝብ ግንኙነት ወይም የተቋሙን ገጽታ የመቀየር አይነት ስራ ሳይሆን በዋነኛነት በዛ ተቋም ውስጥ ምን ያህል ዜጎች የመረጃ ጥያቄ እንዳቀረቡ፣ ምን አይነት ጥያቄ እንደቀረበ፣ ከቀረበው ጥያቄ ውስጥ መካከል ደግሞ ምን ያህሉ ምላሽ እንዳገኘ፣ መረጃ የተከለከለ አካል ካለ ደግሞ ለምን እንደተከለከለም ጭምር ሪፖርት እንዲያቀርብ ይፈልጋል ማለት ነው። ስለዚህ ይሄ ሪፖርት ደግሞ ጠምረን በአመት አንድ ጊዜ ለህዝብ ተወካዮች ምክር ቤት ሪፖርት የማድረግ ኃላፊነት እንዳለብን በአዋጁ ስለተቀመጠ በዛ መልክ ትሪት ይደረጋል የሚል ነው ያለን።